አዲስ ምዕራፍ አዲስ ደስታ ተገመደ ላይ ፈታ ትሸት የውበት ጋብቻቸውን ከፈጸሙ የተወሰኑ ሰዓታት አልፈዋል። ያጋቧቻቸው ዘመዶቻቸው ወደ መጡበት ሄደው በክፍል ውስጥ የቀሩት ሁለቱ ብቻ ናቸው፣ ሙሽራውና ሙሽሪት። ጥቂት ቆይቶ ብር አምባር ከሚሰበርበት መሐረብ ተይዞ ከሚጨፈርበት ክፍል የጥይት ድምፅ አንባረቀ። የሙሽራው ረዳት ደንግጦ ወደ ክፍሉ ሲገባ ሙሽራው በጥይት ራሱን መትቶ ወድቋል። ሙሽሪት ሳይናይድ የተባለ መርዝ ጠጥታ እሷም ከሙሽራው ጎን ፍግም ብላለች። Eva Braun was Hitler's lover. He kept their relationship a secret from the German people. Private film recordings show Eva, her sister and ይህ ታሪክ ፊልም አይደለም። የአምባገነኑና የጭካኔው ጌታ አዶልፍ ሂትለርና የሰዓታት ሚስቱ የመጨረሻ ታሪክ እንጂ። ይህ ታሪክ ከተፈጸመ በያዝነው ሳምንት 80 ዓመት ሆኖታል። ይህን ምክንያት አድርገን የዓለማችን አምባገነኑን መሪና የቆንጆ ወጣት ፍቅረኛውን አሳዛኝ ታሪክ እንነግራቸዋለን። Eva Hitler poisoned herself with potassium cyanide. Shortly thereafter, Adolf Hitler also committed suicide. ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ የምንባባልበት ልዩ የሰንበት መቆያችን ነው። በያዝነው ሳምንት ተሰምተው ልዩ ትኩረት ከሳቡ ወሬዎች መሃል ጥቂቱን ብቻ መርጠን እንመለከታለን። ከአርዕስቶቹን ጀምር። በኢትዮጵያ የሚነዱ መኪኖች ከብሔር ፖለቲካ ላይ ያመልጡ ነው። የኤርትራ መንግስት በከፍተኛ መጠን ተሰደብኩ አለ። የኢትዮጵያ አየር መንገድ በሰራተኞች ቅጥር ጉዳይ ተከሰሰ። የአምባገነኑና ፍቅረኛው አሳዛኝ መጨረሻ ሲታወስ። እነዚህ ርዕሶች በዝርዝር እንመለከታቸዋለን። አብራችሁን ቆዩ። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 አዲሱ ታርጋ እስከ ዛሬ ባለው ስርዓት ከኛ እኩል መኪኖቻችን ብሔር ነበራቸው። ስለዚህ የአማራ የሆነ መኪና ኦሮሚያ ሲገባ ወይም ኦሮሞ የሆነ መኪና አማራ ሲገባ መጤ መጣ ይባል ነበር። አሁን ግን ይሄ መኪናን በብሔሩ መጥራት ሊቀር ነው ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር ክልል ጠቋሚ ተሽከርካሪ ሰሌዳዎችን ኢቲ በሚል ሀገራዊ ሰሌዳ ለመተካት ዝግጅት እያደረገ መሆኑ ታውቋል። ይህ የተገለጸው ሚኒስቴሩ ሚያዝያ 22 ቀን 2017 ዓ.ም የሚኒስቴሩ ከፍተኛ አመራሮች ከተጠሪ ተቋማት አመራርና ሰራተኞች ጋር የመሃሉ ዘመን በሚል ርዕስ በተዘጋጀ ሀገራዊ ሰነድ ላይ ውይይት ሲደረግ ነው። የሪፖርተር ጋዜጣ ምንጮች ነገሩኝ ብሎ እንደዘገበው ከሆነ በውይይቱ ወቅት የሚኒስቴሩ ከፍተኛ አመራሮች ክልል ጠቋሚ የሆኑ የተሽከርካሪ ሰሌዳዎች ሊቀየሩ መሆናቸውን ሀገራዊ በሆነ ወጥ መለያ እንደሚተኩ መግለጻቸውን ጠቁመዋል። የሰሌዳ አሰጣጥ ስርዓቱን መቀየር አስፈላጊ ያደረገውም የመጡበትን ክልል የሚጠቁም ሰሌዳ ያላቸው ተሽከርካሪዎች ለሽብርና ለወገንተናዊ አሰራር ተጋላጭ እያደረገ በመሆኑ እንደሆነ በውይይቱ ላይ ገልጸዋል። ከፍተኛ አመራሮቹ ክልሎቹ በራሳቸው መጠሪያ ሰሌዳ መሰየም መብታቸው መሆኑን ገልጸው፣ ይሁንና ይህንን እንደ መብት ማረጋገጫ ማሳያ አድርጎ ከመውሰድ ይልቅ ጥቅምና ጉዳቱን ማመዛዘን እንደሚያስፈልግ ማብራራታቸውን ጠቅሰዋል። ጉዳዩን በተመለከተ ሪፖርተር ያነጋገራቸው የትራንስፖርትና ሎጂስቲክስ ሚኒስቴር ጽህፈት ቤት ዋና ኃላፊ አቶ አብዲሳ ያደታ ተግባራዊ እንቅስቃሴ ባይጀመርም የሰሌዳ አሰጣጥ ስርዓቱን መቀየር በተመለከተ ጥናት እየተደረገ መሆኑን ጠቁመው የጥናቱን ዝርዝር የትኩረት አቅጣጫዎች ግን ከመግለጽ ተቆጥበዋል። በጥናት ሂደት ላይ ነው ያለነው። ጉዳዩን በተመለከተ በህግ ኃላፊነት የተሰጠው ለሚኒስቴሩ ስለሆነ የሰሌዳ አሰጣጥ ስርዓታችንን ፈትሸን ጊዜው በሚፈልገው ደረጃ ጥቅም ላይ ለማዋል መስሪያ ቤቱ ጥናት እያካሄደ ነው ብለዋል። በሌላ በኩል ሚያዝያ 22 ቀን 2017 ዓ.ም በተደረገው ውይይት የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ደንጌ ቦሩ በበኩላቸው የሎጂስቲክስ አገልግሎት ሰጪ ተቋማት ራሳቸውን በማደራጀትና በማሳደግ
ሀገራዊ እድገቱን የሚመጥን አገልግሎት ለመስጠት መዘጋጀት እንደሚገባቸው መግለጻቸውን ለማወቅ ተችሏል። ኤርትራ ተሰደብኩ አለች። የባህር መተንፈሻ ያጡ ነፍሶች ወደብ ፍለጋ አካባቢያቸውን ዞር ዞር እያሉ መቃኘት ከጀመሩ ዓመት አለፈ። ወደ ጅቡቲ፣ ወደ ሶማሊላንድ፣ ወደ ኬንያ ያልማተሩበት የለም። ብለው ነገሩ የማይፈታ ቋጠሮ ሲሆንባቸው አንድ ትዝታ ክፉኛ እንገበግባቸዋል። ትዝታቸውንም ለማስታመም ደጋግመው አሰብ ይላሉ። ምክንያቱም አንድ ሰሞን አሰብ የዋኙበት ኮንቴነር ያመላለሱበት የወንዝ አካላቸው ነበር። አሁን ግን አሰብ ከግዛት ውጭ በሰው ሀገር ሉዓላዊ ግዛት ውስጥ ነው የሚገኘው። ታዲያ አሰብ ሲባል የዛ ሀገር ሰዎች ይከፋቸው ጀምሯል ተብሏል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ከፍተኛ ፖለቲካዊ ስድብ ተሰድበናል ማለታቸው የተሰማው በያዝነው ሳምንት ነበር። አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁበት ሲያሻቸው በወታደራዊ ኃይል በማስፈራራትና ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸው ምክንያቶች በመደርደር ነው በማለት የማነ ተችተዋል። የማነ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሰዋል። የአየር መንገዱ ክስና ማስተባበያ። የኢትዮጵያ አየር መንገድ በተለይ በ3 ክልሎች የሚገኙ ወጣቶችን ያገለለ አድሏዊ የሥራ ቅጥር አሰራርን ፈጽሟል ተብሎ የቀረበበትን ቅሬታ ከእውነት የራቀ ነው ብለዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሲቪል ማህበረሰብ ድርጅት የኢትዮጵያ አየር መንገድ የአውቶሞቲቭ ወይም የምህንድስና ሰርተፍኬት ለያዙ ወጣቶች ክፍት የሥራ ዕድል እንዲያመለክቱ ሚያዝያ 17 ቀን 2017 ዓ.ም ይፋ ባደረገው ማስታወቂያ በትግራይ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ተፈላጊውን ብቃት የሚያሟሉ ወጣቶች እንዳይካተቱ አድርጓል ሲል ወቀሳ አቅርቧል። እንደ ሲቪል ማህበረሰብ ድርጅቱ ገለጻ የማመልከቻ ማዕከላቱ የሚገኙት በተመረጡ ልዩ ክልሎች ማለትም በማዕከላዊ፣ በምዕራብ፣ በምስራቅ፣ በሰሜን ምዕራብና በደቡብ ኢትዮጵያ በሚገኙ ዩኒቨርሲቲዎችና ፖሊቴክኒኮች ብቻ ሆኖ በ3ቱ ክልሎች የሚገኙ ዩኒቨርሲቲዎችንና ፖሊቴክኒኮችን ማለትም መቀሌ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ራያ ዩኒቨርሲቲ፣ ሚዛን ቴፒ ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲ ሳይካተቱ ቀርተዋል። ድርጅቱ ለሪፖርተር በላከው ሰነድ ድርጊቱ ኢትዮጵያ የተጣለባትን ሀገራዊና ዓለም አቀፍ የሰብአዊ መብት ግዴታዎች በግልጽ የጣሰ ነው ብለዋል። ተጥሰዋል በሚል ከቀረቡት የህገ መንግስቱ ድንጋጌዎች መካከልም ያለምንም አድሎ በህግ ፊት እኩል የመሆን መብትን የሚያረጋግጠውን፣ የሴቶችን መብት ጥበቃ የሚሰጠውን፣ በመላ አገሪቱ የመዘዋወርና የመኖር መብትን፣ ሙያን የመምረጥና የመስራት መብቶች ያረጋገጠውን የተመለከቱ አንቀጾች ይገኙበታል። በሌላ በኩል ኢትዮጵያ ተቀብላ ያጸደቀቻቸውን በዓለም አቀፍ የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን፣ የዓለም አቀፍ የኢኮኖሚ ማህበራዊና የባህል መብቶች ቃል ኪዳን፣ አድሎ የሚከለክሉትንና የመስራት መብት ዋስትና የሚሰጡትን እንዲሁም የአፍሪካ ሰብአዊና ህዝቦች መብቶች ቻርተር፣ የአፍሪካ ወጣቶች ቻርተር ላይ የተጠቀሱትን አንቀጾች በዝርዝር አቅርበዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ አየር መንገዱ ፈጽሞታል ያለው ድርጊት በክልሎች ውስጥ የእኩልነትና የሥራ መብቶችን የሚጥስ፣ በተመሳሳይ ኢትዮጵያ ያጸደቀችው የዓለም የሥራ ድርጅት ኮንቬንሽን ቁጥር 111 በዘር በብሔር ወይም በክልል ደረጃ በሥራ ስምሪት ላይ የሚደረገውን አድሎ የሚከለክል ድንጋጌ ጣሰ ነው ብለዋል። እነዚህን ጉዳዮች መነሻ በማድረግም የሲቪል ማህበረሰብ ድርጅቱ የኢትዮጵያ አየር መንገድ አድሏዊ የሥራ ቅጥር አሰራርን በትግራይ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ የሚገኙ ወጣቶች ከመላ ሀገሪቱ የሚገኙ ወጣቶች ጋር በእኩል የሥራ ዕድል እንዳያገኙ ያለ ምክንያት እንዳይወዳደሩ የሚከለክል ሆኖ ለወጣቶቹ ወሳኝ የሥራ ዕድል የሚነፍግ፣ ክልላዊ ማህበራዊና ኢኮኖሚያዊ መገለልን የሚያጠናክር፣ የኢትዮጵያ ህገ መንግስታዊ እኩል ዜግነትና አድሏዊ ያለመሆንን ቃል ኪዳን የሚጥስና ትግራይ በድህረ ጦርነት የምታደርገውን የማገገም ጥረት የሚጎዳና ኢሰብአዊ ድርጊት ሆኖ አግኝቼዋለሁ ብለዋል። በዚህ መሰረት አየር መንገዱ በቅድሚያ ሚያዝያ 17 ቀን 2017 ዓ.ም ያወጣውን የቅጥር ማስታወቂያ በአስቸኳይ በማሻሻል በትግራይ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ውስጥ ለወጣቶች ተደራሽ የሆኑ የማመልከቻ ቦታዎችን ወይም የዩኒቨርሲቲ ማዕከላት ወይም ኦንላይን አፕሊኬሽን ፖርታል እንዲያሳውቅ እንዲሁም ከሚያዝያ 20 እስከ 24 ቀን 2017 ዓ.ም ያስቀመጠውን የማመልከቻ ጊዜ ማሻሻያውን ታሳቢ በማድረግ ጊዜውን እንዲያራዝም ሲል ጠይቋል። በተጨማሪም ፈጽሟል የተባለውን የመብት ጥሰቶች አምኖ ፍትሐዊና አካታች አሰራርን በመከተል ይቅርታ እንዲጠይቅም አሳስቧል። ለአየር መንገዱ ከቀረቡ ጥያቄዎች በተጨማሪም የኢትዮጵያ ሰብአዊ መብት ኮሚሽንና የህዝብ እንባ ጠባቂ ተቋም አድሏዊ አሰራርን በገለልተኝነት መርምረው ግኝቱን በይፋ እንዲያሳውቁ እንዲሁም የሥራና ክህሎት ሚኒስቴርና የፍትህ ሚኒስቴር እንዲሁም ሁሉም የመንግስት የልማት ድርጅቶች በቅጥር ልማዶች ውስጥ ከአድሎ የጸዳ ግዴታዎች መከበራቸውን እንዲያረጋግጡም ጥያቄ አቅርቧል።
ጉዳዩን በተመለከተ ሪፖርተር ለኢትዮጵያ አየር መንገድ ኮርፖሬት ኮሚኒኬሽን የሥራ ክፍል ላቀረበው ጥያቄ በሰጠው ምላሽ የኢትዮጵያ አየር መንገድ ላለፉት በርካታ ዓመታት በአገሪቱ ሁሉም ክልሎች አዳዲስ ሰራተኞች ምልመላና ቅጥር ሲፈጽም መቆየቱን አስታውሶ አጭር ማብራሪያ አቅርቧል። በዚህ መሰረት በሁሉም ክልሎች በተመሳሳይ ጊዜ ቅጥር መፈጸም በበርካታ ምክንያቶች አስቸጋሪ በመሆኑ ሁሉንም ክልሎችና አካባቢዎች እንደተለመደው በቅደም ተከተል በማዳረስ በአገራችን አራቱም ማዕዘናት ለሚገኙ ወጣቶች እኩል የሥራ ዕድል በመስጠት በአካታችነት የሚያምን አሰራር መከተሉ እንደተጠበቀ ነው ብሏል። በተያያዘም ጉዳዩን በተመለከተ የሚዘዋወረው መረጃ ከእውነት የራቀ ነው ያለ ሲሆን ትክክለኛ መረጃ ማግኘት የሚፈልግ አካል የአየር መንገዱን የሰው ሀብት ልማት የሥራ ክፍል መጠየቅ እንደሚችል አስታውቋል። የአምባገነኑና የእጮኛው የመጨረሻ ሰዓት ሲታወስ ኢቫ ብራውን ከሂትለር ጋር ጋብቻ ከፈጸመች ከሰዓታት በኋላ ራሷን የገደለችው በ1937 ዓ.ም በያዝነው ሳምንት ነበር። ኢቫ ብራውን እስከ መጨረሻው ድረስ ከሂትለር ጎን ሳትለየው ታማኝነቷን ያስመሰከረች ፍቅረኛው ነበረች። ከሂትለር ጋር የተዋወቀችው የሁለተኛው ዓለም ጦርነት ሳይጀመር 7 ዓመት ቀደም ብሎ ለሄንሪ ሆፍማን ረዳት ፎቶግራፍ አንሺ ሆና ስትቀጠር ነው። ሄንሪ ሆፍማን የሂትለር የግል ፎቶግራፍ አንሺና ባለሟሉም ነበር። የ17 ዓመቷ ኢቫ ብራውን በረዳት ፎቶግራፍ አንሺነት ብትቀጠርም እስከ 2 ዓመት ድረስ ከሂትለር አጠገብ እንድትቀርብ አልተፈቀደላትም። ሂትለር አብራ የምትኖረው ያክስቱ ልጅ ራሷን ከገደለች በኋላ ኢቫ ብራውንን አቀረባት። ኢቫ ፍቅረኛ ሆና በቤርጎፍ እና በሚዩኒክ በሚገኙት የሂትለር መዝናኛዎች እንድትኖር አደረገ። በመጀመሪያው ግንኙነታቸው ኢቫ ትኩረት አይሰጠኝም በሚል በሽጉጥ ራሷን ለመግደል ደጋግማ መሞከሯ ይነገራል። ኢቫ የፎቶግራፍ ሙያዋን አልተወችም። ሂትለር በሚገኝባቸው በተለይም ግላዊ እንቅስቃሴ ላይ በነበረበት ጊዜ ያነሳቻቸው ፎቶግራፎች አሁንም ይታያሉ። ሂትለር ፍቅረኛውና ፎቶግራፍ አንሺው ብትሆንም በአደባባይ ግን ከኢቫ ጋር አብረው አይታዩም። በእርሱ ላይ ተጽዕኖ ለማሳደር የምትችል አልነበረችም። በማንኛውም ስብሰባዎች ወይም ንግግሮች አትሳተፍም። በሚዩኒክ የእረፍት ቤቱ የተቀመጠችውን ፍቅረኛውን የሚጎበኝበት ጊዜ ብቸኛ የመዝናኛ ጊዜው እንደሆነ ታሪክ ጸሐፊዎች አመላክተዋል። የሂትለር ኃይል መሸነፍ በጀመረበት ወቅት በሚያዝያ ወር መጀመሪያ ከሚዩኒክ ሂትለር ወደሚኖርበት በርሊን በሚገኘው የምድር ውስጥ ምሽግ ቆይታዋን አደረገች። ኢቫ ወደ ምሽጉ እንድትገባ ማንም አላስገደዳትም። በራሷ ፍላጎት የመጨረሻዎቹን ጊዜያት አብሬው መሆን አለብኝ ብላ ቆረጠች። ከጦርነቱ በኋላ ስለምትደበቅበት ቦታ እንድታስብ አልነገሯትም። ብቻውን እንዲሞት የምትወ ይመስላችኋልን? እስከ መጨረሻው ድረስ አብሬው ሆናለሁ በማለቷ ቁርጠኝነቷን አሳይታለች። የሶቪየት ኅብረት ጦር በበርሊን ተቃርቦ ሂትለር ያለበትን ምሽግ ሲደበድብ ቦታውን እንድትለቅ ቢነገራትም አብሬው ሞታለሁ ብላ እምቢ አለች። ከዚህ በኋላ ጋብቻ ለመፈጸም የሁለቱም ፍላጎት ሆነ። አብረዋቸው ያሉትን ጥቂት ታማኞች በተገኙበት በአነስተኛ ግብዣ ኢቫ ከሂትለር ጋር ጋብቻዋን ፈጸመች። ከ2 ሰዓታት በኋላ ተጋባዦቻቸውን አሰናብተው ሁለቱ ብቻ ቀሩ። ጋብቻው ከተፈጸመ ከሰዓታት በኋላ የጥይት ድምፅ ተሰማ። ረዳቱ ሲገባ የ57 ዓመቱ ሂትለር በሽጉጥ ጭንቅላቱን መትቶ የ33 ዓመቷ ኢቫ የሳያናይድ መርዝ ውጣ ሁለቱም ሞተው ተገኙ። አስክሬናቸው አብሮ ተቃጠለ። ሕይወት በሚጠይቅ ፈተና ጊዜ ለፍቅረኛዋ ታማኝነቷን ያላላላችው ኢቫ ብራውን ከሂትለር ጋር ጋብቻዋን ከፈጸመች ከሰዓታት በኋላ ራሷን በመርዝ ከገደለች 80 ዓመት ሆናት። ውድ የፈታ ዴሊ ቤተኞች ለዛሬ ያዝናቸው የሰንበት መቆያ ልዩ ወሬዎች እኚህ ነበሩ። ለአብሮነታችሁ እያመሰገንን ተሰናበትን። ቸር ቆዩን።